ክራሽ እኮ ቴክስት መለሰልኝ። የሁላ ደስታ አንቺ ቴክስት ከሱ ተመለሰልሽ? አዋ እንደ ጀዋጅዌ ሆኗል ነገራ እምነትም ጥናትም የለውም ፈክሯ እንደ ጀዋጅዌ ሆኗል ነገራ ወደ ሞቀበት ነው ውሎና ዳሯ ጠፍታ ርቃ ሰንበታ ስፈልጋት ቀንና ማታ ድንገት ትመጣና ከቤቴ ፍቅሬ ነህ ትላለች ሕይወቴ የኔ ነች ልና ትጠፋለች ደሞ እንደገና እውነትም መናገር ፈርታለች እዚህም እዛም ፍቅር ትላለች እንደ ጀዋጅዌ ሆኗል ነገራ እምነትም ጥናትም የለው ስፍራው ያንቺ ውበት ጎልቶ ሲታይ ፈክቶ እንደ ፀሐይ ያደረግሽ ባይ ሱሪያ እንደብስሎ ያምሻል ምን ሆነሽ ነው? እንዲህ እያጭበረበርክ የከተማዋን ሲጨረስካ ምን እየተፈጠረ እንደሆነ ታስረዳኝ ትችላለህ? ኧረ እኔ ዛሬ ገና ያየኋት። ይኸውልሽ የኔ ቆንጆ እኔ በመረጃ ነው የምንቀሳቀሰው። ሰርፕራይዝ ምን ይቀልድ ነው? አስደነግጥከኝ እኮ። ታገኛለሽ? በደስታ ነው። የፈጣሪ ፍቃድ ሆነና አደረሰን። በነገራችን ላይ ቅዳሜ የካቲት 7 ሳይቨርት ሆቴል ቫላንታይን ዴይን አስመልክቶ ትልቅ ፕሮግራም አዘጋጅቷል። በዕለቱ ለሚገኙ 3 ጥንዶች መርጦ ሰርፕራይዝ ያደርጋል። ሰምታችኋል። ቢሾፍቱ የሚገኘው ሳይቨርት ሆቴል ቫላንታይን ዴይን አስመልክቶ ቅዳሜ የካቲት 7 አሪፍ ፕሮግራም ተዘጋጅቷል። ዲጄ እሱም ይቀውጠዋል። ለ3 ጥንዶችም ሳይቨርት ሆቴል ሰርፕራይዝ ያደርጋል። እንዲሁም 2 አይነት ፓኬጅ ሲኖረው አንደኛው ሮምና ከሜኑ ላይ የምትፈልጉትን ምግብ እንዲሁም ወይን ሲኖረው፣ ሁለተኛው ደግሞ ምግብና የቤቱ ምርጥ የሆነውን ቢር ነው። ስለዚህ ቫላንታይን በሳይቨርት ሆቴል አይቀርም። ለምን ልታገቢ መሆንሽን አልነገርሽም? ማ እኔ ሚውት አትቀልጂ። እስኪ እኔን ያልሽኝ ጥያቄ መልሽልኝ። ታፈቅኛለሽ? እኔ ራሴን ስሜት ልግለጽልሽ። በዚህ አውቀሽ የፈለግሽውን ብትወስኝ አይቆጭም። ይህችን በጣም ወድሻለሁ።